አሜን። በጌታ ክብር ይስጣል። እሺ እግዚአብሔር የተባረከ ይሁን። ባለፈው ሳምንት ሶስቱ የመዳን አይነቶች ወይ ደግሞ ሶስቱ የአማኝ ድነቶች በሚል ነው የጀመርነው። እንግዲህ ዛሬ መተመን ብቻ ቢሆን በተመለለበት ስለ ይባል የሶስት ቀን ታስቦ የተዘጋጀ ስለሆነ አልተቻለም። ገዛ መባለ ስለዚህ ቅድም ማሳዊ ላይ ለሰማነው ሳምንት የህፃናት ፕሮግራም ስለሆነ ሳምንት ተረፍለን ሳምንት ስብሰባ ቆፈር እናያለን ማለት ነው። ክብር ለኢየሱስ። ሀሳቡ በተቀረ ላገረዳ ይችላለን። ግን ደግሞ በመታደፍ ሀብሎ ለመሰብሰብ በመታደፍ ከሀሳቡ ጋር ሳንገናኝ እንዳለት ቀኖቹ ገኛል አይደል? እግዚአብሔር የተባረከ ይሁን። ባለፈው በአንድ ሰው ጌታን ሲቀበል አንድ ጊዜ ተፈጸመ። ነገር ግን በየሂደቱ በሰውየው ውስጥ የሚገለጡ ሶስት የመዳን አይነቶች አሉ ብለናል። አንዱ መጽደቅ ነው ባለፈው ያየው። ሁለተኛው ደግሞ መቀደስ ነው። ሶስተኛው መክበር ነው። ጀስቲፊኬሽን፣ ሳይንቲፊኬሽን እና ግሎሪፊኬሽን ብለናል። እነዚህ ሶስት ነገሮች የተፈጸሙት አንዴ ነው፣ የተሰሩት አንዴ ነው። በእኛ ህይወት ውስጥ ግን የሚፈጸሙት አንዴ ሳይሆን በምንድን ነው? በየሂደት ነው። ለምሳሌ ሰው ማለት መንፈስ፣ ነፍስ፣ ስጋ ያለው ማንነት ማለት ነው አይደል? ስለዚህ ስለ መጽደቅ ስናስብ ስለ ዳግም ልደት ነው የምናስብ። ድኛለሁ፣ ጸድቄአለሁ፣ አዲስ ፍጥረት ሆኛለሁ ስንል ስለ መንፈስ ዳግመኛ መወለድ ነው። ስለ መቀደስ ስናስብ ደግሞ ስለ ስጋ ምልልስ ማለት አሁን ከዳን በኋላ ወደ ጌታ እስከምንሄድ ድረስ ባሉት ጊዜያቶች ውስጥ የምንኖረው እሱ ቅድስና ነው። ስለዚህ ይሄ ራሱ ምንድን ነው ማለት መዳን ነው። መዳን ነው ወይ ደግሞ መዳንን መፈጸም ነው ያለ። ስለዚህ ይሄ ደግሞ በሂደት ነው። ግን ዛሬ በቅድስና ለምንመላለስበት ይሄ ቢሆን በእኛ ጥረት ሳይሆን ኢየሱስ ያዳነን ጋር የምንቀደስበት ማየት ተሰጥቶ፣ ስለዚህ መቀደስ ደግሞ ቅድስናን መፈጸም የየዕለት ምልልስ ነው አይደል? የየዕለት ምልልስ ደግሞ በስጋችን የሚገለጥ ነው። ይሄ ነው አሁን ሌላኛው ቅድስና ወይ ደግሞ ሌላኛው መዳን ወይ ደግሞ ሳንቲፊኬሽን ወይ ደግሞ መቀደስ ነው። ሶስተኛው መክበር ያለው ምንድን ነው? ወደ ጌታ ስንሄድ ኃጢአት የለም አይደል? በሞት እንኳን ኃጢአት የለም። ስለዚህ በሰማይ ስንሄድ የመጨረሻው ከሶስተኛው ላይ የምናየው ስጋችን የሚሞተው የማይሞተው ነው፣ የሚበሰብሰው የማይበሰብሰው ነው። የክርስቶስን የትንሣኤ አካል ይዞ ይነሳል አይደል? ያኔ ስጋን ኃጢአት አይገዛው፣ ሞት አይገዛው፣ ጨለማ አይገዛው። ኢየሱስ አሁን በከበረበት ማንነት የምንከብርበት ነው። የመጨረሻው መክበር ግሎሪፋይ መሆን እግዚአብሔር የተባረከ። ስለዚህ እነዚህ ሶስት ነገሮች በአማኝ ሕይወት ውስጥ የሚፈጸሙ ናቸው። የመጀመሪያው ምዕራፍ ባለፈው ያየነው መቀደስ አንዴ የሚፈጸሙ ብለናል። መቀደስ አንዴ የሚፈጸሙ አሁን መጽደቅ አንዴ የሚፈጸሙ አሁን ለመጽደቅ አይደለም እየመጣለው ስለ ጸደቅ ነው። ስለዚህ መጽደቅ አንዴ የተፈጸመ ያን ጊዜ ደግሞ የኃላፊ ጊዜ ነው። ጸድቃችኋል ነው የሚለው ግሱ ፓስት ነው፣ ያለፈ ጊዜ የሚያሳይ ማለት። ስለዚህ ያለፈ ጊዜ ነው መጽደቅ፣ ያለፈ ጊዜ ነው። አሁን ሰው ጽድቅን ለመፈለግ አደረገው የጽድቅ ረሃብ የለብንም። እግዚአብሔር የተባረከ ይሁን። ጌታን ስንቀበል ጽድቃችን ነፍሳችን ጽድቅ ተግባለች አይደል? ጽድቅ የሚናፍቅ ሰው አለ እዚህ ውስጥ? ጌታን ስንቀበል የጽድቅ ረሃብ አልረካም እንዴ? አልረካም? በቃ እግዚአብሔር የተባረከ ይሁን። መቀደስስ? መቀደስ ደግሞ ሂደታዊ ነው፣ ቅጽበታዊ አይደለም። ሰው በቅጽበት ይድናል አይደል? ከዛ በሂደት ይቀደሳል። እዚህ ላይ ትንሽ ማተኮር እፈልጋለሁ። እግዚአብሔር የተባረከ ባለፈው እንዳልነው ብዙዎቻችን መጽደቅንና መቀደስ መካከል ያሉ ልዩነቶችን ለያይተን ባለማየታችን ምክንያት ስለ መቀደስ የተጠቀሱ የመጽሐፍ ቅዱስ ክፍሎችን ስለ መዳን
እየተረጎምን ስለ መዳን የተናገሩትን ለመጽደቅ እየተረጎምን በመዳናችን ደስተኛ እንዳንሆንና እርፍ ብለን ከጌታ ጋር እንዳን እያደረግን አንዳንድ ጊዜ እኛ ደግሞ ለምሳሌ አገልጋይ ደግሞ ስለ ሰዎች እንዲቀደሱ ቅድስና እንዲለማመዱ ካለን ከማለት ተነሳ ስለ መጽደቅ የምናስተምረው ትምህርት በጣም የተነጠጠ ይሆንና ሰዎች መዳናቸውን እንዲጠራጠሩ ያደርጋል። አልዳንኩም እንዴ እንዲለው ሰውየው እንዳልዳን እንዲሰማ ያደርጋል አንዳንድ የቅድስና ሰበቶቻቸው። ስለዚህ አንድ ሰው እየሰበከ ነው እንዳልዳነ እየተሰማው ግን ትምህርታችን ስህተት ነው ማለት አይደለም። ስለዚህ ሰው መዳኑ እንዲሰማው መጽደቁ እንዲሰማው የዘላለም ሕይወት ማግኘቱ እንዲሰማው ነው የሚደረገው። እግዚአብሔር የተባረከ ይሁን። ስለዚህ መጽደቅ ተዝባታዊ ነው። መቀደስ ደግሞ በሂደት በየዕለት ኑሮ የምንለማመደው። ስለዚህ የየዕለት ኑሮ ሰው አንድ አይደለም የሚቀደስ ማለት ነው። ቅድስና እዚህ ምድር ላይ እስካለ ድረስ ሁሉ በየቀን በየደቂቃ በየሰዓቱ የሚፈጸም። ስለዚህ ቅድስና ምንለማመደው ነው። አንዴ የሆነ ነገር የሚሆን ነገር አንዴ የሆነ የሚያመጣ ማለት ነው። ያው የዚህ ትምህርት ዓላማ እንዴት እንቀደስ፣ የቅድስና በረከት ምንድን ነው፣ ሰው ሲቀደስ ምን ይሆናል፣ እነዚህ ለማስተማር ነው። እነዚህ ለማስተማር በጣም ሰፊ ጊዜ ይፈልጋል። ትርጉም ነው። ቅድስና ማለት ምን ማለት ነው ነው የዚህ ትምህርት ዓላማ። ባለፈው ያየነው መጽደቅ ማለት ምንድን ነው። ስለዚህ ስለ ጽድቅ ትርጉም ከተስማማ፣ ስለ መቀደስ ትርጉም ከተስማማ አንዱ በአንዱ እየተረጎመን እንዴ እግዚአብሔር የተባረከ። ነገር ግን መቀደስ ማለት ምን ማለት አይደለም፣ መዳን ማለት አይደለም። ይህንን ግን በትዙ ተቀደሱ ማለት ዳን ማለት አይደለም። መቀደስ ማለት የዘላለም ሕይወት ለማግኘት የሚደረግ ሂደት ማለት አይደለም። ክብር ለጌታ ይሁን። መቀደስ ማለት ክርስቶስን ለመምሰል የሚደረግ ጥረት ነው። መቀደስ ማለት ወደ ክርስቶስ ፍጹም ሙላት የሚደረስበት ነው እንጂ የዘላለም ሕይወት ማግኘት ማለት አይደለም። ተቀድሰን ስንጨርስ አይደለም ምንድን ነው አይደለም። ክብር ለኢየሱስ ይሁን። እንደዛ ከሆነ ምን ይሆናል? መዳን ሂደታዊ ይሆናል። ተቀድሰን ስንጨርስ ከሆነ አንድ ሲጀመር ተቀድሶ ሰው አይጨርስም። ፍጹሙ ቅዱስ ኢየሱስ ብቻ ነው። ኢየሱስን ለመምሰል እንጥራለን እንጂ ኢየሱስን መስለን አንጨርስም። እግዚአብሔር የማያድግ ልጅ የለው፣ አድጎ የጨረሰን ልጅ አይኖርም። አንድ ሰው ጌታን ተቀብሎ አያድግም ማለት አልተወለደም ማለት ነው። አዳጊ ዘር የሚያሳድገው ሰው ውስጥ የለም። ስለዚህ አንድ ሰው ከዳነ በኋላ አለማደግም አይችልም። ድሮ መጨረስም ጸልማነው ተቀድሶ መጨረስም አንዱ መጨረስም አይችልም። ግን ቅድስና ሂደታዊ ስለሆነ በየዕለቱ ቅድስና መፈጽ እግዚአብሔር የተባረከ ይሁን። የተስማማን ነው አይደል? እግዚአብሔር ይባረክ። ስለዚህ መቀደስ ማለት ምን ማለት አይደለም። መቀደስ ማለት መዳን ማለት አይደለም። ቅድስና ማለት የዘላለም ሕይወት ለማግኘት የሚደረግ ጥረት ማለት አይደለም። ኢየሱስ ያድናል። እና ቅድስና ምንድን ነው? ቅድስና የየዕለት ልምምድ ነው። በየዕለቱ ልንለማመድ የየዕለት ምልልስ። እንዴት ትመላለሳለህ አንተ? ከጌታ ጋር ያለ ኑሮ እንዴት ነው? ከጌታ ጋር ያለሽ ኑሮ እንዴት ነው? ቅድስና የየዕለት ልምምድ ነው። አሁን በሮሜ ምዕራፍ 12 ላይ ቅድም ያነበብኩት ይህን ነገር ስለ ስጋ መቀደስ ነው። ለስጋ መቀደስ ደግሞ መፍትሄው ምንድን ነው ያለ ነው? በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሰው ይህን ዓለም ላለመምሰል ምን ማድረግ ያለበት? አይምሮን ማደስ። አይምሮን ማደስ ነው ሳይንቲፊኬሽን የተባለ ወይ ደግሞ ሂደታዊ ቅድስና የተባለ አይምሮን ማደስ፣ ነፍስን ማዳን፣ የነፍስን እውቀት መቀየር። ብዙዎች አይስማሙ ወይ ደግሞ ብዙዎቻችንም እንደዛ ለማድረግ ያን ያህል ጥረት አለ። ከዳንን በኋላ ዝም ብለን ነው የምንቀበለው። ቀጣዩ ሂደት አይምሮን ማደስ። አይምሮን ስታድስ ከዚህ ዓለም የህይወት ስርዓት እየተለየ ትመጣለህ። ይኸውላችሁ በቀደስ ማለት እኮ
ውስጥ ነው። አይምሯቸው ስለረከሰ ይላል አለበዛ። አይምሮ ሲቀደስ ስጋ ይቀደሳል። አይምሮ ሲረክስ ስጋ ይረክሳል። ስጋ እንትን ነው ምንድን ነው? ለምሳሌ መዝሙር በሚሞሪ እናደርግና በፍሬሽ አድርገን ጂፓስ ላይ ይሰካል። ከዛ ጂፓሱ ምን ያደርጋል? ያጫውታል። የሰጠነውን ነው ማለት ነው። እኛ አይምሮስ ምን ጨምረናል? የአይምሮ መታደስ የሮሜን መጽሐፍ 40 እየተማረ ነው። እዛ ላይ በሰፊው እያየ ነው። ብትሉ ሰዎች በተለይ በጣም የተሻለ ነው። የሮሜ መጽሐፍ ከምዕራፍ 3 ቁጥር 21 እስከ ምዕራፍ 5 ቁጥር 21 በጸጋ ስለመዳን ይናገራል። ምዕራፍ 6 ምዕራፍ 7 ምዕራፍ 8 የዳነ ሰው እንዴት መኖር አለበት የሚለው የቅድስና ትምህርት አለ። በመሀል ስለ እስራኤል ሀሳብ ይገባና 9 10 11 ስለ እስራኤል ይገባና ነው ምዕራፍ 12 ላይ እንደገና ወደ ቅድስና ትምህርት ይገባል። ስለዚህ ሐዋርያው ምንድን ነው የሚለን? ወንድሞች ሆይ ማለት ወንዶች ሆይ ማለት አይደለም። ቅዱሳን ሆይ የጌታ ወንድሞች አለ ናቸው። የጌታ ወንድሞች ወንድሞች ሆይ ምን እናድርግ? ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱ ምን ስጋን ማንጻት፣ ስጋን መስዋዕት ማድረግ ማለት ምን ማለት ነው? እርሱም ለአእምሮ የሚመች አገልግሎት ነው። ስለዚህ ስጋን መቀደስ ማለት ለአእምሮ የሚመች አገልግሎት ማገልገል ነው። ይሄ እንዴት ይሆናል? የእግዚአብሔር ሀሳብ አልወደ ስጋችን ከሰው መሆኑን ታውቁዘን በልባችሁ መታደስ ነው የሚለው። ግን በሌሎቹ ትርጉሞቻችን እንግሊዝኛውን ጨምሮ በአእምሯችሁ መታደስ ተለወጡ። ይህን ዓለም ላለመምሰል መፍትሄው ምንድን ነው? የአእምሮ እድሳት ጌታ ይርዳል። ከዚህ በኋላ ይሄ ጉባኤ ይለማመደዋል። ምንም አእምሮን ወደ ማደስ ይመጣል። እግዚአብሔር የተባረከ አእምሮን ወደ ማደስ ይለማመዳል። ኢየሱስ ያድናል። ስለዚህ መቀደስ ሂደታዊ ነው፣ የአንድ ጊዜ አይደለም። መቀደስ የየዕለት ልምምድ ነው። በአንድ ጊዜ የሚፈጸም ሰው ወደላይ ለወጣ ነው። በ24 ሰዓት ሰው ቀየረ። ዛሬ ሰው ጌታ ተቀበለ። እስከ ዛሬ 2 ወር ድረስ ትላንትና የሚገባው ጫፍ 6 ሰዓት ላይ ሊያዘጋው ይችላል። ለምን? በሂደት ነው የሚሆኑ ጌታ ተቀብሎ ልክ ጀስ 6 ሰዓት ላይ መጥቶ 12 ሰዓት ላይ ቻምሲ መውጣት የነበረ ሰው 12 ሰዓት ላይ ያተሽጋል፣ ያዘጋል። ከዛ ቀስ እያለ ይለቀዋል። ለምን? ቅድስና ሂደታዊ በሂደት ነው ሰው የሚጨርስ። ይህንን አስበን ነው እኛም ስለራሳችን ምናልባት ረጅም ቤት በጌታ ቤት የኖሩ ሰዎች በሂደት እንደሚቀደስ ምስክሮቹ እያለን በሂደት ሰው እንደሚለወጥ በሂደት ሰው እንደሚቀየር ይሄንን ማክበር ያስፈልጋል። እግዚአብሔር የተባረከ ኢየሱስ ጌታ ነው። የግሪኩ መቀደስ የሚለው ሀሳብ የየዕለት ልምምድን የየዕለት ቅድስና ነው የሚያሳየው። ስለዚህ በየዕለቱ መቀደስ በየዕለቱ መለወጥን ብንለማመድበት እግዚአብሔር የተባረከ መቀደስ ማለት መንፈስ ቅዱስ በአማኝ ሕይወት ውስጥ የሚኖሩ ኑሮ ወዳጆች፣ መንፈስ ቅዱስ በአማኝ ሕይወት ውስጥ የሚሰራው ስራ ነው መቀደስ። መቀደስ እግዚአብሔር ይባላል። ስለዚህ መቀደስ ማለት መዳን ማለት አይደለም። መቀደስ ማለት በእውነተኛ የወንጌል እውነት የአእምሮ እድሳት ማድረግ ማለት ነው። ኢየሱስ ያድናል። መቀደስ ማለት በኦሪት ሕግ መኖር ማለት አይደለም። በብሉይ ኪዳን ሕግ መኖር ማለት አይደለም። ለምን? መጽሐፍ ከጸጋ በታች እንጂ ከምን በታች አይደላችሁም ይላል። ከሕግ በታች አይደላችሁ። ይኸውላችሁ ቅድስና በተመለከተ አንዳንዶች ሰዎች ያደርጉታል። ግን አሁን እኛ ለምንባልበት መሰረታዊ 2 የቅድስና አይነቶች አሉ። አንዱ የማንነት ቅድስና ነው። የማንነት ቅድስና ማለት ጌታን ስንቀበል በማንነታችን መመረጥ ነው።
እስኪ እኔ ቅዱስ ነኝ የሚል ሰው እጁን ያሳይ። ቅዱስ ነኝ እሺ እኔ ቅዱስም ነኝ ደግሞ አልፎ አልፎ ቅዱስም እሆናለሁ የሚል ሰው እጁን ያሳይ። እንትን ውስጥ አለመግባት አይቻልም። እስኪ እኛ አንዳንድ ቀን ቅዱስ ነኝ አንዳንድ ቀን ደግሞ የሆነ ቀን እስኪ እንገጥመው ወጥቶ መስላችሁ። እሺ እኔ ጻድቅ ነኝ የሚል ሰው ይገባል። ጻድቅ ነኝ ጻድቅ ነኝ ጌታ ይባርካችሁ። እሺ ደግሞ ጻድቅ ነኝ ኃጢአተኛ ነኝ የሚል ሰው ይገኛል። ሰው ግን መቼም ይሄኛው አይን የማይደግፈው ምናምን ካታችሁ ክብር ለኢየሱስ ነው። የሁለት ሰው በአንድ ጊዜ ሁለት ማንነት አይኖርም። ወይ ጻድቅ ነው የሚሆነው ወይ ኃጢአተኛ ነው የሚሆነው አይደል? ኃጢአተኛ ወደ እግዚአብሔር መንግሥት ምን አይልም ይገባል እንዴ? ስለዚህ ኃጢአተኛ ከሆኑ እኔ ደግሞ ኃጢአተኛ የሚሆን ምን ማድረግ አለብን? ጌታን መቀበል አለብን። ምን እንድን ከኃጢአቴ እንድነጽ አይደለም? ያለ ጌታ ጻድቅ መሆን ይቻላል? ያለ ኢየሱስ መቀደስ ይቻላል? ያለ ኢየሱስ መዳን ይቻላል? ስለዚህ አንድ ሰው ወይ በጌታ ነው ወይ በአዳም ነው። በአዳም ያለ ኃጢአተኛ ነው፣ በክርስቶስ ያለ ጻድቅ። እዚህ በክርስቶስ የሆናችሁ በክርስቶስ የሆናችሁ ለጌታ ክብር ይሁን። የሁሉ የእግዚአብሔር ቅዱሳን የሁሉ የእግዚአብሔር ቅዱስ ነው። እግዚአብሔር የተባረከ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ምን ይለናል? ለነዚህ ነበራችሁ ሐሳቡን ጀምሮ ተጠይቀው አንዳንዶቻችሁ ሰካራ፣ አንዳንዶቻችሁ ነፍሰ ገዳይ፣ አንዳንዶቻችሁ ይዘርዝርና አንዳንዶቻችሁ እንደነዚህ ምን ነበራችሁ። ለምሳሌ እኛ መካከል ሰው ገሎ ማያቅ ሰው ሊሆን ይችላል። አበዘሮ ማያቅ ሰው ይሆናል። ጉልበት ይልሹ የሰከረ ሰው ይሆናል ማለት እኔ ሰከረ ነው። ስለዚህ አንዳንዶቻችሁ ምን ነበራችሁ? ሰካራሞች ነበራችሁ። ነገር ግን በጌታችን በኢየሱስ ክርስቶስ በአምላካችን መንፈስ አንደኛ ምን ብላችኋል? ጸድቃችኋል። አሜን ነው። ሁለተኛ ተቀድሳችኋል ይላል። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ይሄ ማንነታችን ነው። ጌታችን እንቀበል የክርስቶስ ደም ብሎናል። አጥቦናል፣ ቀድሶናል፣ አጽድቆናል አይደል? እግዚአብሔር የተባረከ ነው። ይሄ የማንነት ቅድስና ይባላል። በማንነታችን እኛ ኃጢአተኞች አይደለንም። በማንነታችን ቅዱሳን ነን። እግዚአብሔር የተባረከ ነው። በማንነታችን የእግዚአብሔር ቅዱሳን ነን። ኢየሱስን ስናምን የእግዚአብሔርን ጽድቅ በጸጋ ተቀበለናል። ያን ጊዜ ዳግመኛ ስንለወጥ ኃጢአተኛ ዘርና ባህሪ ከእኛ ሕይወት ውስጥ ወጥቷል። ስለዚህ እኛ ውስጥ ያለው አሁን የጽድቅ ባህሪ ነው፣ የቅድስና ባህሪ ነው። ሃሌሉያ! የኃጢአተኛ ባህሪ እኔና እናንተ ውስጥ የለም። ለምን? የእግዚአብሔር ዘር የጽድቅ ዘር ነው አይደል እንዴ? የእግዚአብሔር ዘር የቅድስና ዘር ነው። እግዚአብሔር ጋር በዘር ነው የተዛመዱ። እግዚአብሔር የተባረከ ነው። ስለዚህ ማንነታችን ኃጢአተኛ ነው። ነገር ግን አሁን የምንነጋገረው ሁለተኛ የቅድስና አይነት ላይ ነው። የቱ? ተግባራዊ ቅድስና ይባላል። ቅዱሳን ነን፣ ድነናል፣ ጸድቀናል። ግን የመንግስት ችግር አለብን አይደል? አንዳንድ ቀን ድፍት እንላለን። አንዳንድ ቀን የሆነ ፋውል እንሰራለን። አንዳንድ ቀን እንወድቃለን፣ እንስታለን፣ እንበድላለን። ይሄንን አምነን ነው መቀበል ያለብን አይደል? ስቶ ማያቅ ይደምቃል። ስቶ ማያቅ እኔ ጌታ ካለበት ሌላ ስጋ ካለ እኔና እናንተ ያዝነውን ስጋ ሆነ አይቻልም። በዚህ ስጋ እንደዛ መሆን አይቻልም። በተለይ የሌላ ስጋ ወስዷል ማለት ነው። ይሄ ግን እኔና እናንተ ያዝነውን ስጋ ሆነ አንዳንድ ቀን መድካም አንዳንድ ቀን መበርታት አይደለም። አንዳንድ ቀን መውደቅ፣ አንዳንድ ቀን መነሳት ይገጥማል። ሁሌ ፍጹም ይሆናችሁ
መሆን ምንም እንከን የሌለበት ሰው ማለት ነው። ስለ ምልልስ ቅድስና ስለማለት ምንም እንከን የማይታይበት ሰው መሆን ማለት አይደለም። ቅድስና ማለት አለመፈተን አይደለም፣ በፈተና አለመውደቅ ነው። ክብር ለኢየሱስ። መጽሐፍ ቅዱስ ይውላችሁ አትመኙ ይላል። መጽሐፍ ቅዱስ ምኞትን አትፈጽሙ ነው የሚለው። ያንተ ስጋ ምኞት እንደሚተው ምኞት የሚባል ኃጢአት በእኛ ስጋ ውስጥ ይመኛል። ስጋ ፍላጎት አለው አይደል? የሚመኘውን ግን እኛ ምን አናደርግም? አንፈጽምም። ስለዚህ እምቢ ብለን አንፈጽምም ስንል ያኔ ቅድስናን እየተለማመድን ነው። ብዙ ሰዎች ይሳቅቃሉ። ለምሳሌ ሰው አገልግሎት ይሰጣል። ከሶስት ቀን ራሱ ይለያል። እንደ ብሉይ ኪዳን ነው አገልጋይ ማለት ነው። ብዙ በነገራችን ላይ በብሉይ ኪዳን ስርዓት ነው ለፕሮግራም አለ ይላል። ሶስት ቀን ራሱ ይለያል። ጾማ ይሰጣል። ጥሩ ነው። የእግዚአብሔር ነገር ማለት ጥሩ ነው። ችግሩ ግን በጥርጣሬ ሲሆን፣ በፍራቻ ሲሆን፣ ነፃ ባልወጣ አይምሮ ሲሆን ነው ችግር የሚፈጠረው። ከዛ እንግዲህ ተለቀቃል የሰላም ሰው ማለት ታልቶ ጥሩና ይበላሽበት ሚስቱ እሺ ያቺ ፕሮግራም ሱፉን ይለብሱ ስጋ ሲደርስ የሆነ ስሜት ነው ይህን ያተጠቆሙት አልባን ነገር የሚያስል የዛሬ ጸለየው የሆነ ሰው ይለፍ አንተ አንዳንድ የሆነ ሰው እንኳን ሌላ የተደበቀ ሰው እሱ ቢልጅ ይላል። ያኔ በጣም እንሰጥቃለን። አሁን የዚህ ሰው ችግር ምንድን ነው? አንደኛ በክርስቶስ ያገኘውን ሕይወት አለመረዳቱ የመጀመሪያው ችግር ነው። ሁለተኛ እንዲህ አይነት ባህሪያቶች እኛ ውስጥ እንዳሉ አለመገንዘብ ነው። እግዚአብሔር ይርዳል። እግዚአብሔር ይርዳል። ኢየሱስ ለዘላለም ጌታ ነው። ስለዚህ አሁን እኛ ተግባራዊ ቅድስና አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ምድር ላይ ሲኖር እያንዳንዱ ሰው በቅድስና መኖር አለበት። እንዳው መጽሐፍ የራሱን ብልቶች በሰማይ ምን ይላል ያገኛል። ሲሰርቅ የሆነ ከዛ እጅግ ሲሰርቅ ነበር ይባላል። ሰው በመግባት ጊዜ ታንሻል። እያንዳንዶቻችን ብልቶቻችንን በቅድስና መጠበቅ ይኖርብናል። እኛ ኃጢአት ብለን የምናስበው ማመንዘር፣ መስከር፣ መግደል ብቻ ነው። 50 ሳንቲም ከሰረቀ 50 ሺህ ብር ከሰረቀ ሰረቀ ያው ሰረቀ አይደል? ስርቆት ያው ስርቆት ነው። የኃጢአት ትንሽ ነው አይደል? የኃጢአት ትንሽ ነው፣ የነውር ትንሽ ነው። ነውር ነውር ነው፣ ኃጢአት ኃጢአት ነው፣ ክፋት ክፋት ነው። ክብር ለኢየሱስ ይሁን። እነዚህ ነገሮች እንድናስብ ከዚህ ቅድስና በሕይወታችን እንለማመድ ነው። እግዚአብሔር ይባረክ። የሁላችሁ ይህን ክፍል ባለፈው ደስ ይላል። ሁላችንም አንደኛ ማነው ፊልጵስዩስ ምዕራፍ 2 ቁጥር 11 ማነው ቁጥር 12 እና 13 መጽሐፍ ቅዱስ ምን ይላል? ዕለት ዕለት መዳናችሁ ይሄ ስላመት ስናስብ ሰዎችም ጠይቁናል። የመጽሐፍ ቅዱስ ዕለት መዳናችሁ ፈጽሞ የሌለን ያው የራሳችሁ መዳን ምን ይላል? ፈጽሙ ምን ማለት ነው? መዳንን መፈጸም ማለት ዳን ማለት ነው። የዘላለም ሕይወት አገኙ ማለት ነው። ግን ብትሆን ኢየሱስ ጌታ ነው። ምዕራፍ 2 ቁጥር 12 ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ከእናንተ ሲል ማለት ነው። ሐዋርያው እሱ በነበረበት ጊዜ ይታዘዙታል፣ ያከብሩታል፣ ይፈሩታል። እሺ ብለው ሚላቸው ያደርጋሉ ነበረ። አሁን ግን ስርቅ ማለት ነው ከእናንተ ሲሄድ በሌላ ቦታ ሲሄድ፣ አሁን ግን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን በሉ እስከዛሬ ድረስ እኔ በነበርኩበት ጊዜ እንደምታደርጉት በፍርሃት በመንቀጥቀጥ በታማኝነት ከጌታ ጋር ስትኖሩ እንደነበረው አሁን ጳውሎስ የለም ብላችሁ ሄዷል ብላችሁ እንዳትዘናጉ መዳናችሁ በፍርሃት ፈጽሙ። ምን ማለት ነው? በሌላ ሁለት ትርጉም አለባለ እኔ ከምትነግሩ
የመጀመሪያው አዲሱ መደበኛ ትርጉም እንደዚህ ይላል። ምን ማለት ነው? መዳንን መፈጸም ማለት ነው። መዳናችሁ ሙሉ ስላልሆነ ጨምሩበት ማለት ነው። በአዲሱ መደበኛ ትርጉም ቁጥር 12 ምዕራፍ 2 ቁጥር 12 እንደዚህ ይላል። ስለዚህ ወዳጆቼ ሆይ ሁልጊዜ ታዛዦች እንደነበራችሁ ሁሉ ምን እንደነበራችሁ እየነገርን ያለው ስለምንድን ነው? ስለመታዘዝ አይደል? ስለመታዘዝ ታዛዦች እንደነበራችሁ ሁሉ አሁን እኔ ባጠገባችሁ ሳለሁ ብቻ ሳይሆን እኔ አጠገባችሁ የነበርኩበት ጊዜ ብቻ ሳይሆን ይልቁን አሁን በሌለውበት ጊዜ ከእናንተ ጋር ሲሄድ አሁን በሌለውበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ። ይህ የራሳችሁ መዳን ፈጽሙ። ግን ሀሳቡ ምን እያለ ነው? እኔ በነበርኩበት ጊዜ እንደምታደርጉ ሲተካለን እኔ በነበርኩበት ጊዜ ሁሉ እንደምታደርጉ ሲሄድ እንደዛው ሁሉ ጳውሎስ የለም፣ ሚቆጣል የለም፣ ፓስተራችን የለም፣ መሪዎች የሉም፣ ያስተማራችሁ የለም ብለህ እንደ ልብህ እንዳትሆን እኔ ስርት